እና ቤተክርስቲያን ውስጥ ሁሉ ነገር ማድረግ ይችላሉ። በጣም የሚገርም ቅዳሴ እየቀደሰ በቴክስት እንደዚህ አይነት ጉዳይ ያወራል። ከቅዳሴ ሲወጣ እንገናኝ ብሎ ይቀጣጠራል። ቅዳሴ ከመግባቱ በፊት ይሄን ጉዳይ ፈጽሞ ለመግባት የሚሞክር ሰው አለ። እንዲህ አይነት እኔ ስም ማጥፋት ቤተክርስቲያን ላይ ተደርጎ የሚታወቅ አይመስለኝም። ሙስና ራሱ ሊሆን ይችላል እኮ አንዱ እንደዚህ እያለ የሚያወራው ራሱም ሊሆን ይችላል። የራሱን ታሪክ ይሆናል የሚያወራው። ገብቷል። እየሰሩ ያሉት ነገር ምንድነው? ድርሰት ስለሆነ የሚያውቁት ኢማጂነሪ የሆነ እንትን ነው። የለም በቃ ኤግዚስት ያደረገ ነገር የለም። የተሰጣቸውን እየተወኑ ስለሆነ ነው እኔ የሚመስለኝ የምረዳው ማለት ነው። እዚህ ሰዎች በህግ መጠየቅ አለባቸው። ቤተክርስቲያኒቱ መውሰድ ያለባትን እርምጃ መውሰድ መቻል አለባት ብሎ መናገር መቻል አለባቸው እንጂ ይሄ በመሽኮር ምናምን ነገር የሚታለፍ ነገር አይደለም። ባልጸኑ ምዕመናት ላይ ምን አይነት ተጽዕኖ ሊያሳድር እንደሚችል የሚታወቅ ነው። ግልጽ የሆነ ነገር ነው። ይሄንን ነገር ያለ ማስረጃ መናገር በራሱ ትልቅ ኃጢአት፣ ትልቅ ወንጀል ነው። ሌላው የቤተክርስቲያን ጠላት የሆነው ቤተክርስቲያናችን ላይ ሊለጥፈው በጣም እየጣሩ ነው። የቤተክርስቲያናችን እንዳልሆነ ግን እነዚህ ሰዎች እንደው በቤተክርስቲያን ስም ባካችሁ መታችሁ አንሱ። ኮስት የሚያደርገን አሁን ይሄ ምንድነው? አስበው ልጆችን ዲያቆን ለማድረግ ትንሽ ወንዶች ልጆችን ለመላክ ሁሉ የምትፈራበት ሰዓት ላይ እንዳይደረስ ነው የኔ እንትና ማነው ዘመድኩን ጋር አወራን ለማስረጃ ነው እንደሱ አይነት ያወራ ነበርና ማስረጃችሁን አውጡ ነው የሚለው። እንትናንም ተራው ሰምቻለሁ። ማስረጃ አለን። ማስረጃ ካላችሁ አምጡ ብሏል። ራሱ እንደሚመስለኝ ኤግዛክትሊ ሚክሻ ማለት እኔ ቶታሊ 100% የምስማማው ነገር ምንድነው? አሁን ያየናቸው እነዚህ ነጋሽ ሚዲያ ላይ ቀረቡት እኔ ተዋናይ ናቸው ብዬ ነው እንትን ማለት የተደረሰ ድርሰት አለ። እሱን ነው መጥተው የተወኑት እንትን ያደረጉትና ከዛ ውጪ የሰሩት ነገር የለም። አንድ ነገር እኮ ቤተክርስቲያን እንደዚህ አይነት ነገር ገብቷል ብለህ መተህ ሚዲያ ላይ ከማውራት በፊት ይሄን ነገር ለቤተ ክህነት አሳውቀሃል ወይ? ለሚመለከታቸው አባቶች ይሄን ነገር እንደዚህ አይነት ነገር እየተከናወነ ነው ይሄን ነገር ለምንድነው መፍታት ያልተቻለው የሚለውን ነገር የመፍትሄ ሐሳብ ለቤተ ክህነትም እንዲሁም ለሚመለከተው አካል ቀድመ ማቅረብ መቻል አለበት። ከዛ በኋላ ነው ይሄ ነገር አልፈታ ካለ ኦር ደግሞ አሳሳቢ ደረጃ ላይ ሲደርስ እንትን ሲል መተህ ታሳውቃለህ። እዚህ ሚዲያ ላይ መተህ ማለት ነው። በቃ ህዝብ ይወቀው፣ መጠንቀቅ መቻል አለበት። ምዕመኑ ከእንደዚህ አይነት ነገር ተምሮ በሱ ዙሪያ ላይ በሚደረጉ ነገሮች ላይ አስፈላጊውን እርምጃ መውሰድ አለበት ብለህ ስታምን ነው መተህ እንትን የምትለው ሚዲያ ላይ እንትን የምትለው ማለት ነው። ሲቀጥል ደግሞ ማስረጃ ይዘህ መምጣት መቻል አለብህ። ምክንያቱም የቀረብከው ሚዲያ ላይ ነው፣ ሐሳብን እየሸጥክ ነው። እንደገና ደግሞ ትልቅ ተቋምን ትልቅ የክርስቶስ አካል የሆነችን ቤተክርስቲያን እንዲህ አይነት ነገር ገብቶባታል ብለህ ስትናገር መረጃ ይዘህ መምጣት መቻል አለብህ። የፈጸመው አካል ይሄ ነው ብለህ መናገር መቻል አለብህ። ዊዛውት ኤቪደንስ ይዘህ የምትመጣው ነገር ከድርሰት የዘለለ ምንም ሊሆን አይችልም። ቱ ቢ ሆነስ ማለት ነው። እነዚህ ሰዎች የተደረሰላቸውን ድርሰት መጥተው የተወኑ ድንቅ ተዋናይ ናቸው እንጂ እውነታን ይዘው የመጡ ለቤተ ክርስቲያን ተቆርቋሪ የሆኑ ሰዎች ናቸው ብዬ አላስብም። እንትን አይደለም። እንዴት ነው ዘገንን ነገር እኮ መሰለህ እኮ ያወሩት ነገር እኮ እኔ ፕሮቫውን ነው የሰማሁት። ውስጥ ገብቼ መስማት አቅቶኛል። እኔ እንቅልፍ መተኛት አልቻልኩም። የሚገርም ነገር ከሰሞኑ ማለት ነው በቃ በየሄድኩበት በሙሉ የምሰማው ነገር እንደዚህ አይነት ነገሮች ስለሆኑ እንቅልፍ መተኛት አልቻልኩም። እና ለምንድን ነው አሁን ሙስሊሞቹ ጋር የተነሳው ነገር አለ አይደለም? ያ ሰውዬ መጥቶ ተናገረ፣ እንደዚህ አድርገውኝ ምናምን ብሎ እንትን አለ። the same thing happen ያደረገው ደግሞ የት ነው? እኛ ጋር መጥቶ happen ያደረገው ማለት ነው። ይሄ ነገር እንዴት በተመሳሳይ ጊዜ እንደዚህ አይነት ነገሮች መጥቶ ሚዲያ ላይ ሊነገሩ ቻሉ የሚለውን ነገር እንትን መውሰድ መቻል አለብን። ጥያቄ ውስጥ ሊከተን ይገባል እንደዚህ አይነት ነገሮች ማለት ነው። እንዴት በተመሳሳይ ሰዓት ሙስሊሞቹ ጋር እንደዚህ ደፍረውኝ ምናምን ነገር ብሎ ወጣ። ኦኬ ሊሆን ይችላል ኦር ደግሞ ላይሆንም ይችላል። እኔ የማውቀው ነገር የለም ስለዛ ማለት ነው። ነገር ግን በተመሳሳይ ደግሞ እኛ ጋር መጥቶ እንደዚህ አድርገው የእንትንን እስከ ማዘጋት ድረስ የደረሱ
እንትኖች አሉ ተባለ። እነዛ ሰዎች እነማን ናቸው? ማናቸውስ ደፋሪው? የተዘጋውስ የአብነት ትምህርት ቤት የትኛው ነው? ይሄንን መግለጽ መቻል አለባቸው እንጂ ዝም ብለው ወጥቶ ብቻ ይሄንን ነገር ተናግረው እንትን ብለው ምናምን ነገር ህዝቡን ሌላ ውዥንብር ውስጥ ከተው የሚሄዱበት ምንም ሚንስ የለም። በቃ አብቅቷል። ቱ ቢ ሆነስት ማለት ነው። ይሄ ዝም ብሎ ለዩቲዩብ ማማመቂያ የሚሆን አይነት ስራ ይዞ መምጣት ምናምን ነገር ፈጽሞ አይቻልም። በተለይ ደግሞ በቤተክርስቲያን ጉዳይ ዩቲዩብን ለማማማቅ የቤተክርስቲያንን የሚነካ አይነት ነገር ይዘ መምጣት መቻል ፈጽሞ የሚቻል ነገር አይደለም ብዬ ነው የማስበው። አመሰግናለሁ። ቀጥሉ። ላሰማችሁ። ቆይ ጋይስ አንድ ጊዜ ምን ያህል እንደው እንትን በጣም መጥፎ ነገር እንደተወራ ላሰማችሁ። 9 ወር በሂደስ 9 ወር አይገባችሁም። በስሜት ሳታውቁት በሞቅታ ሳትረዱት ተቀደሰ በቴክስት እንደዚህ አይነት ጉዳይ ያወራል። ከቀደሰ በቴክስት እንደዚህ አይነት ጉዳይ ያወራል። ከቅዳሴ ስወጣ እንገናኝ ብሎ ይቀጣጠራል። ቅዳሴ ከመግባቱ በፊት ይህን ጉዳይ ፈጽሞ ለመግባት የሚሞክር ሰው አለ። በየደብር ላይ አንገቱን እያያዝክ ማውጣት ነው። አንገቱን እነዛን ሰዎች ስትነኳቸው ያስደነገጠኝ ቼናቸው ሃይማኖት አይገደባቸውም። ከሙስሊም አያችሁ የቀደሰ እኔ አሁን ይሄ ልጅ አገልጋይ ነው ስቲል ማወቅ የምፈልገው እንዲህ አይነት ሰዎች ስቲል አገልግሎት ላይ ያሉ ወይ? ይሄን ነገር አድርጎ ለመግባት የሚሞክር ሰው አለ እኮ ነው ያለው ጋይስ። እንዲህ አይነት እኔ ስም ማጥፋት ቤተክርስቲያን ላይ ተደርጎ የሚታወቅ አይመስለኝም። ሙስና ራሱ ሊሆን ይችላል እኮ አንዱ እንደዚህ እያለ የሚያወራው ራሱም ሊሆን ይችላል። የራሱን ታሪክ ይሆናል የሚያወራው። ገብቷል? እሺ ለቤተክርስቲያን አሰቡ። እሺ ለቤተክርስቲያን ተጨነቁ። ለቤተክርስቲያን ተጨንቀው ይህንን ነገር ተናገሩ። እሺ እኛም ከንፈራችንን መጠን ወይኔ የቤተክርስቲያናችን ብለን እሺ ቁጭ አለን። ኦኬ ዋትስ ኔክስት? ምንድነው ፖይንቱ? መረጃ ካልሰጡን፣ ማንነታቸውን ካላጋለጡ እኛ ምን ብለን ነው የምንቃወመውስ? ምን ብለን ነው ማንን ብለን ነው ደግሞ እንትን የምንለው? ማን መሆኑን በምን እናውቃለን? መረጃ ብቻ ተናግሮ ዝም ማለት ይሄ እኮ ሲጀመር እኮ ራሱ ተጠያቂ ያደርገዋል። ከየት ነው ያመጣው የመረጃ ተብሎ አላቸው ደግሞ መረጃው። ምክንያቱም እንዲህ አይነት ነገር ሊታወቅ የሚችለው ቴክስቱ እየደረሰው ያለው ከነዚህ ግሩፕ ውስጥ ለአንዱ ነው ማለት ነው። ስለዚህ መረጃው አለው። ግን ይሄ ሰውዬ እንዳይነካ ፕሮቴክት ያደረገ ሌላ ሰው አለ ማለት ነው እንግዲህ ከቤተክርስቲያን በላይ which is በጣም ኢምፖሲብል ሊሆን እኔ ማለት ለቤተክርስቲያንና ለሀገር የማይከፈል መስዋዕትነት የለም። የሚገርመው ኮሚክሻ ምን እንደሆነ ታውቃለህ? አሁን እነዚህ ነጋሽ ሚዲያ ለቤተክርስቲያን እንቆረቆራለን አልቲሜት ጎላችንን ቤተክርስቲያን ፕሮቴክት ማድረግ ነው ብሎ ከተነሱ ማለት ነው የትኛውንም ዋጋ መክፈል መቻል አለባቸው አይደል? ይሄ ሰው ከጥፋቱ እንዲመለስ እንደገና ደግሞ እያደረገው እየሄደበት ያለው መንገድ ትክክል አለመሆኑን ከተረዱ እንትን ካሉ እሱን ኤክስፖዝ የማድረግ ትልቅ ኃላፊነት አለባቸው። እነሱ ግን እየሰሩ ያሉት ነገር ምንድነው? ድርሰት ስለሆነ የሚያውቁት ኢማጂነሪ የሆነ እንትን ነው። የለም በቃ ኤግዚስት ያደረገ ነገር የለም። የተሰጣቸውን እየተወኑ ስለሆነ ነው እኔ የሚመስለኝ የምረዳው ማለት ነው። እንደዛ ስለሆነ ብቻ ነው እንጂ ያለ ማስረጃ ይዞ መጥቶ ምናምን ነገር በጭፍን እንትን ያሉት እንጂ እኔ ስለ ቤተክርስቲያን የሚገደኝ ከሆነ አንተ ብዬ እናገራለሁ። ከዛ በኋላ የምፈራው ነገር የለኝም፣ እንትን የማደርገው ነገር የለኝም። አልቲሜት ጎሌ ቤተክርስቲያን ከሆነ ከሌ ይሄንን ነገር አድርጓል። ስለዚህ እነዚህ ሰዎች በህግ መጠየቅ አለባቸው። ቤተክርስቲያኒቱ መውሰድ ያለባትን እርምጃ መውሰድ መቻል አለባት ብሎ መናገር መቻል አለባቸው እንጂ ይሄ በመሽኮር ምናምን ነገር የሚታለፍ ነገር አይደለም። በቃ ምክንያቱም እንደዚህ አይነት ነገሮች ምን ያህል ዳሜጅ ሊያመጡ እንደሚችሉ አስቀድሞ መገንዘብ መቻል አለባቸው እነዚህ ሰዎች ማለት ነው። ያውቁታልም ደግሞ ምክንያቱም እንደዚህ አይነት ነገሮች ሲነገሩ እንትን ሲል ባልጸኑ ምዕመናት ላይ ምን አይነት ተጽዕኖ ሊያሳድር እንደሚችል የሚታወቅ ነው። ግልጽ የሆነ ነገር ነው።
ይሄንን ነገር ያለ ማስረጃ መተመናገር በራሱ ትልቅ ኃጢአት፣ ትልቅ ወንጀል ነው። ያደረጉትም ይሄንን ነው። አሁንም የምንለው ምንድነው? እነዚህ ሰዎች እውነት አለን የሚሉ ከሆነ ያደረገውን አካል አውጥቶ ያሳዩን፣ እንትን ይበሉን ማለት ነው። በቃ ምዕመኑ ማድረግ የሚገባውን ነገር ያደርጋል። ቤተክርስቲያንም ማድረግ የሚገባትን ነገር እንድታደርግ ደግሞ የምዕመኑ ድርሻ መወጣት ያለበትን ነገር እንወጣለን። እኛ እንትን እናደርጋለን። እነሱ ብቻ መረጃውን ያቀብሉን ነው። ያ ለቤተክርስቲያን የሚያስቡ ከሆነ አዎ በቃ እውነት ለዚህ ቤተክርስቲያን የሚቆረቆሩ እኛ በጣም ለቤተክርስቲያናችን እናስባለን የሚሉ ከሆነ በቃ ማስረጃውን ይስጡን አውጥተው። ከዛ ውጭ ግን ዝም ብሎ ሚዲያ ላይ ወጥተው ያለ ማስረጃ ዝም ብሎ አውርተው የቤተክርስቲያንን ስም ማጥፋት አግባብ አይደለም። ፍሪ ኤግዛክትሊ ጋይስ፣ ፍሪዬ ዌልካም። ምን ሐሳብ አለሽ በዚህ ነገር ላይ? አይ እኔ ከእናንተ የተለየ ሀሳብ የለኝም። እኔ የምለው እሱን ነው። ላደረጉት ነገር ኃላፊነት ወስደው የሆነ መረጃ ማቅረብ አለባቸው። አንደኛ ሚዲያን የሚያህል ነገር ላይ እና እምነትን ነው ቤተክርስቲያንን የሚያህል ነገር ሲያወሩ የያዙትን ተጨባጭ ማስረጃን በማቅረብም እኮ ቤተክርስቲያን ራሷን መጠየቅ አለባት። እና ብዙ ጊዜ እኔ በጣም የሚገርመኝ እንደዚህ ነገር ላይ ሲሆን ሁልጊዜ በተለይ ላይ አባቶች ጋር ወደኋላ የሚሉት ነገር አለ። እኛ ቤተክርስቲያን ራሱ በጣም የማይሆን ነገር ተደርጎ 2 ዓመት ነው ያንን ነገር ለመፍታት የወሰደው ማለት ነው። ቤተክርስቲያኑ ግማሽ በግማሽ እስኪከፈል ህዝቡ እስኪሄድ ድረስ ነው የተጠበቀው። እና አይ የሆነ ትንሽ ችግሮች ነበሩ። እና ምንድነው ሁሌ የማየው ከጳጳስ ጀምሮ ቁጭ ብለን ስንሰበሰብ የሚነግሩ ነገር ምንድነው? በትዕግስት ነው። አሁን ጾም ነው፣ ጾሙ ሲያልፍ የሚባል ነገር አለና ያ በጣም እያስከፈለን ነው ዋጋ። ስለዚህ አሁን እነዚህ ሚዲያ ላይ ወጥተው ካወሩ በኋላ የሚጠበቀው ምንድን ነው? እያንዳንዷ ደቂቃና ሰዓት ሰውን እኮ መስዋዕት እያደረግን ነው። ስንት ሰው በዚህ ይፈተናል፣ ስንት ሰው በዚህ ይሽትን ይላል። እኔ እንጃ በምን ተደርጎ አሁን ቅድም እንትናም ጋር እየሰማሁት ነበረ። ማነው ዘመድኩን ጋር ለማስረጃ ነው እንደሱ አይነት እያወራ ነበርና ማስረጃችሁን አውጡ ነው የሚለው። እንትናንም ጠራው ሰምቻለሁ። ማስረጃ አለን፣ አዎ ማስረጃ ካላችሁ አምጡ ብሏል። ይሄን አንፋታ፣ ምክንያቱም ያለ ነገር ነው። ገዳሞችን ለማዘጋት የተደረገ ነገር ነው ነው ብሏል። አሁን የሰማሁት ነበረ ከአንድ ሰዓት ተኩል በፊት። እሱ ከነከሰ አይፈታም። ስታስበውም እኮ ደግሞ እንደዛ ነው። ገዳሞችን ለማዘጋትም የሚደረግ ጥረትም ሊሆን ይችላል። የአብነት ትምህርት ቤቶችን በጣም የሚሰራ ስራ አለ። ቤተክርስቲያን ውስጥ የሚሰራ ስራ አለ። እንደዚህ ሁላችንም እስኪ አይናችንን ከፍተን እኔ በየቤተክርስቲያኑ ለማገልገል ለማስቀደስ ብቻ ሳይሆን እስኪ ውስጥ ገብተን ለማገልገል እንሞክር። ከዛ በኋላ የምትሳዩትና የምትሰሙት ነገር በጣም የሚገርም ነገር አለ። ያንን ግን ፈተናውን ለማሸነፍ ደግሞ አባቶች ወደፊት መውጣት አለባቸው። እኔ አቡነ ጴጥሮስ እዚህኛ ጋር በጣም ትልቅ ስራ ሰርተዋል። እኛ ቤተክርስቲያን በተሐድሶ ተከፍለን ነበር እና ያንን ግን 2 ዓመት ኦልሞስት ከምናምን ሲፈጅብን ብዙ ልጆች ካጠገባችን ሲሄዱ በትዕግስት ማለቅ አለበት። ጾም ሲገባ ይቆማል፣ ስብሰባ አይደረግም፣ ለምንም ነገር መፍትሄ አይሰጥም። እሱ ነገር እኛን ዋጋ እያስከፈለን ነው። እግዚአብሔር ብቻ መፍትሄ ይስጠን እንጂ በተለይ ይሄ ደግሞ ከሁሉም የባሰ ነገር ነው። ከሁሉም የባሰ የሚመር ነገር ነው። አይዶን ነው እንጃ። አባቶች እና ትልልቅ ሚዲያ ያላቸው ሰዎች ወጥተው ቢናገሩ ደስ ይለኛል። ማናት እቺ ስለ ፌሚኒስት የምታወራዋን እሷን ዘን የምናራግበው ኦርቶዶክሶች ሼሞናስ በእውነት ነው። የራሳችን አጀንዳ እያለን እሷ ጋር መሄድ የለብንም። እኔ እውነቴን ነው የምልህ። ፌሚኒስት ብለው ሲሉ ከቅዱስ ቁርባን በላይ የሚበልጥ ምንም ነገር የለም እዚህ ምድር። ኧረ የለም። ደግሞ ምንድነው አንደርስታንዲኛቸው እኮ ነው የምለው። አሁን ፌሚኒስት የሴቶች መብት የሴቶች እንዴት ነው የተጀመረው? ምንድነው አላማው? ወዴት ነው የሚሄደው? ብጠይቃቸው አይመልሱም። ሴት ተደፈረች። ኦፍኮርስ ያሳዝናል። እኔም ሴት ልጅ አለኝ፣ ራሴም ሴት ነኝ። ግን ያንን በዚህ ነው ወይ የምናስቆመው? አይደለም፣ በስራ ነው። ሎጎ ስለለጠፍን እና አንድ አይነት ቢጫ ምንድን ስላደረግን የሚሆን ነገር የለም። ያንን እኔ እንዲያውም እንትን ነው ይሄ እዚህ ጋር ያለው ነገር ለማደባበስ የሚደረግ ነው እና የእኛ ልጆች እሱ ላይ ቀዝቀዝ ብለው እዚህ ላይ ብናተኮር ደስ ይለኛል። በቃ እናውራና ምን ማድረግ ያለብንም እኛ ያው በድምፅም ባይሆን እንደዚህ ፖስት ሪፖስት በማድረግም የምናመጣው ለውጥም ባናየውም ልናመጣ እንችላለን። ሰው አብረን መስራት አለብን። በነገርሽ ላይ ፍርዬ አንድ ነገር መናገር የምፈልገው እኔ
አባቶች በተለይ ጳጳሶች ይሄ እንደዚህ አይነት ጉዳይ ላይ ነገሩ እነሱ ጋር እስኪደርስ ድረስ እታች ያለው ሰው በደንብ ማንቀሳቀስ አለበት። እታች በደንብ ያልተንቀሳቀሰ አጀንዳ ላይ ጉልበት አይኖረውም። ለምን አባቶች እንደኛ ቢዚና እንትን ዩቱብ አይጠቀሙ፣ እንደው ቲክቶክ አይጠቀሙ፣ ፌስቡክ አይጠቀሙ። የሚደርሳቸው ነገር ወይ በወረቀት የመጣ ዳይሬክት ቢሮክራቲክ የሆነ ነገር ነው የሚደርሳቸው፣ ወይ ደግሞ እንደዚሁ በወሬ ነው የሚሰሙት መጀመሪያ። በዛ ላይ ደግሞ የመፍትሄ ሀሳብ ራሱ ያለው እኛ ጋር ነው፣ ዓለማዊ ለሆነው ነገር ማለት ነው። ምን መደረግ እንዳለበት የምናውቀው እዚህ የተማረው ህዝብ ነው። ዩኒቨርሲቲ ቀመስ እውቀት ቀመስ የሆነው ህዝብ ነው። እኔ ብዙ ጊዜ አባቶች ዝም አሉ። አባቶች ምን አደረጉ? አባቶች እኔ ዋን ፓወር ያላቸው ለእግዚአብሔር መጠየቅ ነው። እኛ ደግሞ በደንብ አንቀሳቅሰን ያመጣነውን አጀንዳ በደንብ አይተው መርምረው ግራና ቀኙን በደንብ አይተው ፍሬ ነገሩ ለቤተክርስቲያን የሚጠቅመውን ነገር ለይተው ይወስናሉ እንጂ ኃላፊነት ያለው እኛው ጋር ነው። የቤተክርስቲያን ወጣቶች፣ የቤተክርስቲያን የተማረው ክፍል ላይ ነው ኃላፊነት ያለው። ለቤተክርስቲያን ዘብ እኛ ነን ብዬ ነው የማምነው። ምክንያቱም እኛ ነን የተማርነው፣ ኢንፎርሜሽን ቶሎ የሚደርሰን እኛ ነን። ለነገሮች ምላሽ ለመስጠት እንትን ያለነው እኛ ነን። ያንን ነገር ግን አሁን አጀንዳ አድርገን ሁላችንም አሁን እዚህ 28 ሰው አለ። ይሄንን ነገር ሪዞልቭ እንዲደረግ ምን አስተዋጽኦ አድርጓል? በውስጡ አባቶች ነው ከማለት ይልቅ እያንዳንዱ ሰው ለቤተክርስቲያን ኃላፊነቱን መወጣት አለበት። እያንዳንዳችን አብረን በጋራ ስንጮህ አባቶች የማይሰሙበት ምክንያት የለም። አሁን ዘመድኩን ከያዘው በደንብ አድርጎ ነው የሚያብጠረጥራቸው። አምሹር በዚህ ጉዳይ ማለት ነው። አልፋታችሁም ካለ አይፈታችሁ። አንዴ ያኔ እነ ትዝታውን የነከሰ ጥርሱ አሁንም አለባይ ነኝ እኔ እነ በጋሻውን የነከሰበት ጥርሱ። ምክንያቱም ይሄ በጣም 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 አደገኛ ነገር ስለሆነ ማለት ነው። እና እንደዛ ነው የምለው። እኔ ትንሽ ዛሬ ዘመድኩን ያላወራ መስሎኝ ትንሽ ደብሮኝ ነበር። ካወራበት በጣም አሪፍ ነው። በቃ በደንብ የያዘው እና ይሄ አባቶች እኮ የኛ አባቶች እኮ ካያችኋቸው እኮ ኦልሞስት 80% እኮ ከ80 ዓመት በላይ ናቸው። 80 ዓመት እንግዲህ ምን አድርጉ ነው የምንላቸው? ዝመቱ ነው እኛ እነሱ ጋር በውሳኔ ደረጃ የቤተክርስቲያን አቋም እንዲሆን የምንፈልገውን ነገር ነው እንጂ ፑሽ ማድረግ ያለብን እነሱ ከፊት ወጥተው ሶሻል ሚዲያውን እንዲመሩልን መታገል መጠበቅ የለብን። እነሱ ጋር የሚደርሰው ነገር ደግሞ ጊዜ ይፈጃል። ትክክል ነው፣ እኔ አምንበታለሁ ጊዜ መፍጀቱን ራሱ። ለምን ብዙ ጊዜኛ ስሜታዊ ነን፣ መንፈስ ቅዱስ ይጎለናል። እነሱ ጋር ሆሊ ስፒሪት አለ፣ እነሱ ጋር ትዕግስት አለ። ቅድም እንዳልሽው ለጸሎት ቅድሚያ ይሰጣል። እግዚአብሔር ነገርን እንዲቀልጥ ይጠይቃሉ። በዛ መሀል ታራሚ ራሱ ካለ ልቡ ይመለሳል። ጥፋተኛም ካለ በደንብ ጥፋተኛነቱ ጎልቶ ይወጣል። ከዛ አባቶች ይመልሱበታል ማለት ነው። ነገር ግን ብዙ ጊዜ አንድ ነገር በተነሳች ቁጥር ቤተክርስቲያን አባቶች አስበሉ አይደለም። እኛውንን አባቶችን ፑሽ አድርገን ልክ መንግስት በህዝቡ እንደሚመራው ሲኖዶስም እንደዚሁ መንግስት ነው፣ በህዝብ ነው የሚመራው፣ ህዝብ ነው የሚያንቀሳቅሰው። ስለዚህ የኛ እያንዳንዳችን አስተዋጽኦ አድርገን ወደ አባቶች አጀንዳ መላክ ያለብን እንጂ አባቶችን ከፊት ለፊት ይሄ ይቅደሙልን የሚለው አካሄድ እኔ የሚያዋጣም አይመስለኝም። እውነታውንም ስናየው አባቶቻችን በጣም ደካማ፣ በጸሎት የሚተጉ በጣም ደግሞ ቢዚዎች፣ የቤተክርስቲያን ጉዳይ በራሱ በጣም ቢዚ ያደረጋቸው አዲስ አጀንዳ ለመስማት ራሱ ብዙም ጊዜ የሌላቸው ሰዎች ናቸው አባቶቻችን። ሲኖዶሱ አንድ ሀገረ ስብከት ውስጥ እኮ ከ3000 እና ከ2000 በላይ ቤተክርስቲያን አለ። በዛ ውስጥ የሚተዳደር ስንትና ስንት ቢሮክራሲ አለ። ከዛ ሁሉ ተርፎ እንዲህ አይነት ነገር ደግሞ ጋጦጥ ነገር ሲመጣ እነሱ ጆሮ ለመድረስ ጊዜ ይፈጃል። እነሱ ጆሮ እንዲደርስ ግን እኛ ዛሬ ስራችንን መወጣት አለብን። ይሄን ነገር ከቤተክርስቲያናችን ስም ላይ ማላቀቅ መቻል አለብን። ሌላው የቤተክርስቲያን ጠላት የሆነው ቤተክርስቲያናችን ላይ ሊለጥፈው በጣም እየጣሩ ነው።
የቤተ ክርስቲያናችን እንዳልሆነ ግን እነዚህ ሰዎች እንደው በቤተ ክርስቲያን ስም ባካችሁ መታችሁ አንሱ። ከቤተ ክርስቲያን ላይ የለጠፋችሁት እንዲህ አይነት ድፍረት እኔ በታሪክ ሰምቼ አላውቅም። እንዲህ አይነት ለማድረግ አስቦ ቤተ ክርስቲያን ውስጥ ይሄዳል። ከዛ በኋላ አሐዱ አብ ቅዱስ ሊል ማለት ነው ገብቶ። እኔ እንዲህ አይነት ድፍረት ሰምቼ አይቼም አላውቅም። እንኳን አይደለም አንድ ዲያቆን ኤቲስት አያደርገው ባይነኝና ይሄንን ነው ፍሬዬ። አዎ ልክ ነህ። አይ እስማማለሁ እኮ እኔ አባቶች ልልበት ያልኩት ምክንያት ምንድን ነው፣ ወጥተው እነሱ አሁን ቤተክርስቲያን ራሷን የቻለ የራሷ የሆነ ጠበቃዎች ቢኖሯት ይሄ ነገር በአስቸኳይ መፍትሄ መስጠት ደረጃ ቢደረስ በሚለው ነው። ይሄ ቀላል ነገር አይደለም። ሚዲያ ላይ ወጥቷል። ሚዲያ ላይ ወጣ ማለት ምንድነው ተሰራጭቷል ማለት ነው። ልታቆመው አትችልም። ሶሻል ሚዲያውን እንደምታውቀው ነው። በአሁን ሰዓት ትልቁን እንትኑን የያዘው ዓለምን የተቆጣጠሩ ሶሻል ሚዲያ ነው እና ያንን ምንድነው ቤተክርስቲያን በራሷ የራሷ የሆኑ ሰዎች መድባ ራሱ መገዘትም እኮ ራሱ ማስቆም ራሱ መቻል እኮ ሚዲያውን መጠየቅ ምንድነው ኤቪደንስ፣ ይሄን ለማቅረብ ምንድነው ያንተ ኤቪደንስ፣ ምን አግኝተህ ነው፣ ምንስ የተጣራና እንትን ያለው ምንድነው መሰረት ያለው ወሬ ነው ወይ ዝም ብሎ ለራሱ ለቢዝነሱ ሲል ነው? ይሄንን ራሱ ሚዲያውን ራሱ መጠየቅ ልጆቹን ራሱ መጠየቅ ይችላሉ። ከዛ በኋላ ያለው ነገር ማጣራት ካስፈለገ ደግሞ ማጣራት ነው። ምንድነው ኮስት የሚያደርገን አሁን ይሄ ምንድነው አስበው፣ ልጆቹን ዲያቆን ለማድረግ ትንሽ ወንዶች ልጆችን ለመላክ ሁሉ የምትፈራበት ሰዓት ላይ እንዳይደረስ ነው የኔ እንትን እና እርምጃ መውሰድ ይችላሉ። አዎ በጣም የሚያስፈራው እሱ ነው። አብነት ትምህርት ቤትን ካስቆምክ ቀስ ብለህ ደግሞ ገዳምን ትዘጋለህ ማለት ነው። ከዛስ እነዚያ ሁሉ ሞሎክስ ይበተናሉ ማለት ነው። እንዴት ነው የሚሆነው? ከዚህ ቀድሞ መደረግ ያለባቸው ነገሮች አሉ። ወዘን 24 ሰዓት ውስጥ ብዙ ነገር እኮ መስራት ይቻላል። ያስተላለፈው ሚዲያ ነው መጀመሪያ የምትይዘው። ምክንያቱም እንትኑን ያመጣው እሱ ነው። ምን ተንተርሶ ነው ይሄን ለማውራት የበቃው? የሱስ ኤቪደንስ ምንድን ነው? እነማን ናቸው ከኋላ ያሉት? እንደተባለው ሌላ እጅ ከሌለበት ቀላል ነው። we have to stop blaming ገባ። ዝም ብለን ሁሉ የሆነ ነገር ብሌም የምናረግ ከሆነ መፍትሄ አናገኝም። ስራውን ለመስራት ግን መሰረቱን ማግኘት መቻል አለብን እና እግዚአብሔር በእውነት ያሳዝናል በጣም ቤተክርስቲያን በየእንትኑ ማረፍ አቃታት። ያ የሚገርምሽ ነገር እያንዳንዳችን ለዚህ ጉዳይ ኃላፊነት ወስደን የማናረግ ከሆነ አሁንም አጀንዳ አይሆንም ይሄ ነገር። አይተሽ ከሆነ እዚህ ሶረቲ ቤት ይሄ የተሐድሶ ክንፍ አጀንዳው ይሄ ነው። ስለ ሌላ ነገር እየተወራ ኦርቶዶክሳውያን ሲመጡ ይሄንን ነው የሚያነሱት። የሆነ ፍንጭ እኮ ነው ይሄ። ይሄም እኮ የቤተክርስቲያን ጠላቶች እኮ ስፖንሰር ያደረጉትም ሊሆን ይችላል እኮ ቪዲዮ። ለምን በተደጋጋሚ ተናግረናል ቤተክርስቲያን ይሄን ነገር ምን ያህል እንደምትጸየፈው እና ሌሎች አብያተ ክርስቲያናት ነን ብለው ራሳቸውን የሚጠሩ ሰዎች እየሄዱበት ያለው ነገር አለ እና በተደጋጋሚ አንስተን ስለምንወቅጣቸው በዚህ ጉዳይ እዚህም ላይ እኛ የምንጨምራት የሚልም ሊሆን እኮ ይችላል። የምናውቀው መረጃው በደንብ ሲወጣ ነው። ስፖንሰር የተደረገን ቪዲዮ ሊሆን ይችላል እና ይሄ እስልምናው ላይም እንዲሁ አይነት ነገር ተሞክሯል። እውነት ይሁን ውሸት ራሳቸው ማጣራት አለባቸው። እኛም የራሳችንን እውነት በደንብ ማጣራት አለብን። ካለበለዚያ ተሸፋፍነው ካለፈ እውነት ይሆናል፣ እውነት ይመስላል፣ እንደተለጠፈብን ዘላለማችንን እንኖራለን። በጣም ያስከፍላል ማለት አሁን ቤተክርስቲያን እየደረሰባት ያለን ፈተና ስንመለከት ስንል ይሄ ዋን ዳይሜንሽናል የሆነ ነገር ብቻ አይደለም። ገባርልም? ምክንያቱም ቤተክርስቲያን እቺ ቤተክርስቲያን ዛሬ የተመሰረተች ቤተክርስቲያን አይደለችም። ኦር ደግሞ የሆነ ሰዓት ላይ በ15ኛው በምናምንኛው ክፍለ ዘመን የተመሰረተች ቤተክርስቲያን አይደለችም። ከገልቦና ጀምራ የመጣች ቤተክርስቲያን ነች ያለችን የኛ ቤተክርስቲያን ማለት ነውና እንደው በቀላሉ ገዝገዘ ለመጣል የሚቻል አይነት ነገር አይደለም እና የሚወረወረው ድንጋይ በሙሉ ምንድነው በተለያየ ዳይሜንሽን እሷን ምን የማድረግ ነው የማፍረስ አይነት እንትን ነው ኮንትሪቢዩት እየተደረገ ያለው ማለት ነውና ይሄንን ደግሞ የሚያስፈጽመው ከውስጥም ከውጭም የተደራጁ ኃይሎች እንዳሉ ግልጽ ነው። ይሄንን በሚገባ ተመልክተናል። አሁን ባለው ሁኔታ ፍንትው ብሎ ይወጣልን ነገር ነው። በቃ ቤተክርስቲያንን
ከአስከፈ የማዋረድ እሷን ዝቅ የማድረግ ከነበራት ልዕልና ካላት ክብር ዝቅ የማድረግ የማዋረድ ሂደት ነው የተያያዘው እንትን ያለውና አሁንም የተከናወነው ነገር ከዚህ የተለየ ነገር አይደለም። እውነት ለመናገር ማለት ነው። ምን ጊዜም አሳን ስንበላ እንደው ስላማረን ስላየነው እንትን ስላልን አንስተን አንጎርሶም አይደል? በጥንቃቄ ሾን ከስጋው ለይተን ነው የምንበላው እንትን የምናደርገውና እነዚህ ሰዎች የሚያመጡልንን መረጃዎች በሙሉ ራሳችንን የምንመግብ ከሆነ በጣም ስፖይልድ እንሆናለን። ራሳችንን ለአደጋ ያጋለጠን እንሆናለንና መጠንቀቅ መቻል አለብን። አሳውን በብልሃት እንደምንበላው ሁሉ እነዚህ የሚያመጡልንን መረጃ እውነት ነው አይደለም የሚለውን ነገር መጀመሪያ አጣርተን ነው ወደ ውስጣችን ማስገባት መቻል አለብን። ምዕመናን ይሄንን መንቃት መቻል አለብን። በቃ ቤተክርስቲያን ፈተና ላይ ነው ያለችው። ፈተናውን የሚያመጡ ሰዎች ደግሞ ከኛ የተለዩ ሰዎች ናቸው ብለን መጠበቅ መቻል የለብንም። እኛን መስለው ከኛ ጋር አንድ አይነት አካሄድ ያላቸው ሰዎች ፈተናው ሊያመጡ እንደሚችሉ መገንዘብ መቻል አለብን። አሁን የመጣውም ይሄ የሚታየውም ነገር ተመሳሳይ ነው። በቃ ከዚህ የተለየ ነገር የለውም። ምክንያቱም ለቤተ ክርስቲያን የምናስብ ከሆነ አስቀድሞ ነገር ያንን ሰው ከጥፋቱ ለመመለስ እንትን ለማለትም ከሆነ መጀመሪያ ያንን ሰው ነው ማናገር መቻል አለብን። አያለም መለስም ያለ ቀን በመረጃ በማስረጃ አውጥተን እናሰጠዋለን እንትን እናደርገዋለን። ምክንያቱም ከጥፋቱ የሚመለስ ሰው ስላልሆነ ማለት ነው። አውግዘን ስንለየው እኮ ኦር ደግሞ በአደባባይ እሱ እንደዚህ አይነት ሰው ነው ለማለት ያደረገውን ነገር ከአስከፈ ዘርዝረን መናገር መቻል አለብን። የተደረገው ነገር ግን ይሄ አይደለም። ተራ የሆነ የስም ማጥፋት ወንጀል የተከናወነው እንትን ያደረገው ነገር መረጃ አለን የሚሉ ከሆነ ያውጡ። እኛም ከጎናቸው እንሰለፋለን። እነዚህ ሰዎች ልክ አይደሉም፣ ያደረጉት ነገር አግባብ አይደለም ብለን እንቃወማለን፣ እንትን እናደርጋለን። ነገር ግን እየተሰራ ያለው ነገር ምንድነው? ከጀርባው ሌላ ደባ እንዳለ በግልጽ የሚያሳይ ነው እንትን የሚል ነውና እነዚህ ሰዎች መረጃ ካላቸው ዛሬም ነገ ምን እንጠይቃለን፣ ያውጡ መረጃቸውን። መረጃ ከሌላቸው ግን እነዚህ ሰዎች የመንግስት ተከፋይ ሐሰተኛ የብልጽግና ወንጌል ሰባኪያ ናቸው እንጂ ከዛ የተለየ ናቸው ብዬ አላስብም። ኤግዛክትሊ። እኔ በጣም የሚገርመኝ ነገር ምን እንደሆነ ታውቃለህ? እዚህ በሃይማኖት ንጽጽር ላይ ራሱ አንዲት ቃል እኮ ያለ ማስረጃ እኮ ማውራት ትተናል እኮ። ስትል ማስረጃ ነው፣ ስትል ማስረጃ ነው። በየትኛውም በእስልምናውም ብትሄድ በጴንጤውም ጋር ብትሄድ እኛ ጋርም ይዘው ቢመጡ በማስረጃ ነው። እንዲሁ ሰማው ተብሎ የተወራ ወሬ ቀርቷል፣ ድሮ ነው የቀረው። ሁሉ ነገር በማስረጃ ነው። አሁን የዚህ የዩቱብ ዓላማ ምንድን ነው? እኔ የምጠይቀው ዓላማው ምንድን ነው? ይሄ ነገር እንዳለ ለማስተዋወቅ ነው? እንዳለስ የምታስተዋውቀው ያለ መረጃ ነው? እንዲሁ ዝም ብሎ እንዳሉ ባልታ አምጥቶ መዘርገፍ? እዚህ ቦታ ላይ እዚህ ቦታ ላይ ይሄን ያህል እንደዚህ ይሄን ያህል ደብር በዚህ ጳጳስ አስተዳዳሪነት ያለው ይሄ እንደዚህ ተብሎ አይወራም? ይሄ እርምጃ ተወሰደ። እውነት በቃ ለእውነት ከሆነ ተፈጥሮ ከሆነ እኮ በደንብ ነው። እኔ አስቡት፣ እንዲህ አይነት ክስ ፐርሰናል ሆኖ ቢሆን ኖሮ እንዲህ አይነት ክስ ዝም የምትሏቸው ሰዎች ናቸው እንዴ? እነዚህ እስከ መጨረሻው በክስ ነው፣ ማስረጃ አምጣ ነው እኮ። ዲፋሜሽን እኮ ነው ይሄ። እንዴት አንድ እንደዚህ አይነት የማንበቢያ መነጽር ያደረገ ነጋሽ ሚዲያ የሚያነብሰው እንዲህ አይነት ነገር ሲወራ አንዲት ተጨባጭ ማስረጃ አይጠየቅም? ማንን ፕሮቴክት ለማድረግ ነው ራሱ መረጃው እንዳይወጣ የተከለከለው? ማን ነው ፕሮቴክት የሚደረገው? ማን ነው ፕሮቴክት የሚደረገው? ወይስ ሰው ሰምቶት እንደ ማንኛውም ቪዲዮ ያልፈዋል ነው? እውነት ለቤተ ክርስቲያን ታስቦ ከሆነ ይሄ ቪዲዮ የወጣው ማስረጃው ይውጣ፣ ካለበለዚያ ደግሞ ውሸታችንን ነው ለእይታ ብለን ነው ብለው ይበሉ። ካልሆነ ደግሞ የተወሰዱ እርምጃዎች እያንዳንዳቸው መዘገብ አለባቸው። እኔ በምን አውቃለሁ? ሄጄ የምወስደው ቅዱስ ቁርባን ይሄ እንደዚህ አይነት ሰው ያዘጋጀው ይሁን አይሁን እኮ ማወቅ አልችልም እኮ ነኝ።
በዚህ ደረጃ ነው እኔ አእምሮ የተነካው። እነዚህ ሰዎች የነኩት እንዴት? ኤኒዌይስ እሱ በጣም በጣም ዘግናኝ የሆነ ነገር ነው የተካሄደብን። ቀለሚ የሆነ ሰዓት ላይ ማን ነው ስሙ የዚህ መርዛ በላ የተባለው ኤግዛክትሊ አበበ ጉልላት እንግዲህ አስቦ ከሚስጥረ ቁርባን ጋር አገናኝቶ ምናምን ነገር በቁርባን አድርጎ ምናምን ነገር ገደሉት ብሎ ሲያስወራ እንትን ሲል ምንን ለመንካት ምዕመኑ ላይ ምን አይነት ጥርጣሬ ለመዝራት እንደታሰበ ግልጽ የሆነ ነገር ነው። በሚስጥረ ቁርባን አድርጎ ያለበት ያገናኘበት መንገድ ማለት ነውና አሁንም ይሄ ነገር እንትን እየተካሄደበት ያለው ነገር ሰፊ አጀንዳ ያለው ይመስለኛል እኔ ማለት ነው በበኩሌ ግልጽ የሆነ አካሄድ ነው አሁንም እየተካሄደ ያለበት እንትን ያለበት ነገር ማለት ነው። ምክንያቱም የመጡት በሚስጥራት ነገር ነው። እንደዚህ አይነት ሰው ሚስጥርን እየፈጸመ እንዴት ነው ምዕመኑ አይ ኦኬ እንደዚህማ የሚሆን ከሆነ እንዴት እኔ ከእንደዚህ አይነት ሰው ሚስጥርን ልካፈል እችላለሁ፣ እንዴት ስጋው ደሙን ሊፈትት ይችላል የሚል አይነት ሐሳብ ህዝቡ ላይ ጥርጣሬን የመዝራት ነገር ነው የሚታየኝ እንትን የሚለኝ ነገርና ማስረጃ ካላቸው አሁንም ጊዜ አለ፣ ማስረጃውን ያውጡ። በቃ ምን ደባበቅበት እንትን የምንልበት ነገር የለም። ያንንም ሰው ከጥፋት የምናደነበት አይ ከጥፋት ያልመለስም ከመንገድ ፈቀቅ አለለም የሚል ከሆነ ደግሞ የምናርቅበትን እድል እንዲሰጡን እነዚህ ሰዎችን እንማጸናለን። መረጃውን ያምጡ። አይ መረጃው እጃችን የለም የሚሉ ከሆነ ጉዳዩን የፈጸሙት እነዚህ ሰዎች ናቸው፣ በህግ መጠየቅ መቻል አለባቸው። ቤተክርስቲያንም የራሷን እርምጃ መውሰድ መቻል አለባት ነው። ኤግዛክትሊ ቀጥል ቤኪ ሚክሻ ባይዛው እናንተ እኔ ብዙ ሰው ያልተረዳው አንድ ነገር አለ ብዬ አስባለሁ። ቤተክርስቲያናችን በውስጥም በውጭም ምን አይነት ስንት አይነት ጠላት እንዳላቸው ስንት አይነት ጠላት እንዳላት ሰው የገባው አልመሰለኝም። በጣም በጣም በሚገርም ሁኔታ ቁጭ ብሎ ውስጧ ቁጭ ብለው እየበሉ እየጠጡ ከስሯ ማለት ነው ይሄን ደሞዝ እየከፈለች እያስተዳደረቻቸው ግን እሷን እንደ እንትን ማለት ነው እንደ እንትን እየበሏት ያለው። ኦኬ አንዱ ቆይ እና ጋይስ ይሄ ነገር በጣም ሲሪየስ ነው። አንድ ነገር መደምደም አለበት፣ በአራት ነጥብ መዘጋት አለበት። ካለበለዚያ እንደዚሁ ክፍት ተትቶ እንደማንኛውም ቪዲዮ አይደለም። ይሄ እጅግ በጣም አደገኛ ነገር ነው። ለዘላለም ከቤተክርስቲያናችን ስም የማይጠፋ ከቤተክርስቲያናችን ላይ ጥቁር ነጥብ ነው። ይሄ ልክ ካቶሊክ ላይ እንደደረሰው ማለት ነው። አስፈላጊው እርምጃ መወሰድ አለበት። በቃ ቤተክርስቲያን ከዚህ ንጹህ መሆን አለባት። ካለበለዚያ በቃ ፒውር ሽቀላ ነው። ይሄ ፒውር ሽቀላ በጣም አእምሮ የለሽ ስግብግብነት እና በደንብ ጠርቶ ነጋሽ ሚዲያ እውነትም ለቤተክርስቲያን የሚጨነቅ ከሆነ በደንብ አጥርቶ በደንብ መስራት አለበት የዚህ ነገር ላይ ማለት ነው። የተፈጠረውን ነገር ፍትፍት አድርጎ ማምጣት አለበት። ከሱ ነው የሚጀምረው ብዬ አስባለሁ ኃላፊነቱ። እነዚህኑ ልጆች አቅርቦ በስነ ስርዓት የተፈጠረውን ነገር እያንዳንዱን ለህዝብ ይፋ ማድረግ መቻል አለበት። ቤተክርስቲያንን እወዳለሁ፣ ቤተክርስቲያን የኔ ነች ብሎ የሚያስብ ከሆነ ማለት ነው። ራሱ ሁላችንም ዩቱብ የለጠፈው ዩቱብ ላይ ገብተን ከስር ይሄን ነገር ሁላችንም ኮመንት ማድረግ አለብን። አንዳንድ በጣም ደሳስ የሚሉ ኮመንቶች አሉ፣ ገብታችሁ ብታዩት እጅግ በጣም ደሳስ የሚሉ። አንተ ለሽቀላ ብለህ ነው ወይ? ለምን መረጃ ያወጣም? ቤተክርስቲያንን ስሟን አጉድፈሃል እያሉት ነው። እና በደንብ ምላሽ በደንብ ያስፈልገዋል ባይ ነኝ እኔ። ተንጠልጥሎ ከቀረ ለቤተክርስቲያን ጥሩ አይደለም ነው እኔ የመጨረሻ ሀሳቤ። ቀጥል ቤኪ። ዛብሎን ሰላም ነው? እና ይህን ይመስላል ጋይስ።
ዳዊት ሉተራን ራሱ እኮ በዚህ ላይ ሪያክት ሲያደርግ ነበር። አይቶ ከሆነ አዶኖ የሆነ ቪዲዮ እንትን ብሎ የጻፈው ነገር አንብቤው እንትን ብዬው ምንድነው ጀስት አሁን መጨረሻ ላይ እነሱ ነጋሽ ሚዲያ እንደዚህ አይነት ሰዎች ላይ መዝመት አለብን አይነት ነገር የተናገሩት ንግግር አለና አይ እንደዛ መሆን መቻል የለበትም እንደዚህ አይነት ሰዎችን ማለት እንደዚህ አይነት ድርጊት የፈጸሙ ሰዎችን ፕሮቴክት ከማድረግ አንፃር የተናገረው ንግግር አለና ጀስት እነሱ ራሱ የሚሄዱበት መንገድ በጣም የሚያስገርም ነው። ዳዊት ሉተራን እንትን ለማለት ማለት ነው። እቺን ቅድስት ቤተክርስቲያን ያልሆነ ጥላሸት ለመቀባት የሚደረገው ነገር ግልጽ ነው፣ እናውቀዋለን ሁላችንም ማለት ነው። እውነት እንደው እዚች ቅድስት ቤተክርስቲያን ውስጥ ባይኖር ኖሮ እኛንም እኮ እዚህ አንገኝም ነበር እኮ በዚች ቅድስት ቤተክርስቲያን ማለት ነው። ያልተደረገ ነገር የለም፣ ግን እውነት ስለሆነች ነው እዚች ቅድስት ቤተክርስቲያን ውስጥ እኛም አባቶቻችንም ጸንተን የቆም ነው ማለት ነው እንጂ እንደው እንደተነገረባት ነገር ቢሆንማ አንድም ሰው በዚች ቅድስት ቤተክርስቲያን ውስጥ ባልተገኘ ነበረ። እውነት ያለው ግን በዚች ቅድስት ቤተክርስቲያን ውስጥ ነው። ዛሬም ዞተርም ጠላት ተግቶ ይሰራል። እቺን ቤተክርስቲያን ለማጥፋት እለት እለት ይታተራል እና እኛ ምዕመኖቿ ደግሞ በዚህ ሰዓት ላይ ነቅተን መጠበቅ መቻል አለብን። በተለይ ደግሞ እኛኑ ከመሰሉ ሰዎች ራሳችንን መጠበቅ መቻል አለብን። ምንድነው ወዳጅን አንተ ጠብቅልኝ ጠላቴን እኔ እጠብቃለሁ የሚል አባባል አለ አይደል? ጠላትማ እናውቀዋለን፣ ኦልሬዲ ጠላት ነው። ነገር ግን ወዳጅ መስለው ደግሞ ጩቤ በልባችን የሚሰኩብን በጣም ብዙዎች አሉና ከእንደዚህ አይነት ሰዎች ራሳችንን እንጠብቅ እላለሁ። አመሰግናለሁ። ያ ትክክል። ዌልካም ራስ፣ እንዴት ነህ? ሚኪ እንዴት አላችሁ? ሰላም ብያለሁ። አለን አለን። እንዴት ነው ይሄ ነገር? እኮ ተረሳሳ ብዬ ነበር። ለካ ዘመድኩን ዛሬ አንስቶታል። አሪፍ ነው በጣም። ያ ዘመድኩን አሪፍ አንስቶታል። እንደዚህ እንትን የሚል ከሆነ በሚቀጥለው እንደውም እሱን አጀንዳ አድርገን እንገባለን አይነት ነገር ማውርታለን አለ። ጥሩ ነው። እንደዛ ብሏል መጨረሻ ላይ ነው። ያ በደንብ ያስፈልጋል። በነገራችን ላይ አጀንዳ መሆን የሚገባውን ነገር አጀንዳ የምናደርገው እኛ ራሳችን ነን። ራሱ አጀንዳ መሆን አይችልም። እኛ እዚህ ፍሮንት ላይ ያለን ሰዎች የቤተክርስቲያንን ስም ንጽህና መጠበቅ ያለብን እኛ ነን እና እኛ በደንብ ካልያዝ ነው ዘመድኩን ጋር አይደርስም። ዘመድኩን ጋር ካልደረሰ ደግሞ ቤተ ክህነት አይሄድም። ደህና አድርጎ ለብለብ ሲያደርጋቸው ነቃ ይላሉ። ገባ? የእሱን አያያዝ ታውቋለህ። እኔ ከመጀመሪያውም የሆነ እንደዚህ ሲናገሩ በደንብ የሚሰሙ ሰዎች ምናምን ቢይዙት አሪፍ ነው እያልኩኝ ነበረ። ያው ታውቋለህ፣ እናወጣለን ጊዜ ስጡን ምናምን እየተባለ ስለነበረ ብቻ በዛ ነው እስካሁን ጸጥ ያልነው። አሁን ራሱ ዛሬ እንደዚህ እንትን አትበሉ ልጆቹ በህይወታቸው ላይ ቆምረው ነው እያደረጉ ያሉት ምናምን የሚል በጣም ብዙ ሜሴጅ ሲደርሰኝ ነበረ። ቅድም ማለት ቆምረው ነው ግን በህይወታቸውን አስይዘው ነው እንደዚህ እየሰሩ ያሉት። ማን ነው የሚያሳድዳቸው? አልገባኝም። ማን ነው የሚያሳድዳቸው? አንደርስታንድ እኔ ራሱ ግራ የገባኝ ነገር እኮ እሱ ነው። እንዴ መንግስት በደንብ ይሄን ነገር ይደግፋል ነው እያላችሁ ያላችሁት? እኔ አይመስለኝም። መንግስትም በዚህ ደረጃ እኔ እንጃ። አይ ቆይ እዚህ ጋር ግን ይሁንና ከአሁን በኋላ እኮ ምንም የሚደበቅ ነገር የላቸውም እኮ። ነገሩ ወጣም አልወጣም በቃ ፌስ ማድረግ ያለባቸው ነገር እኮ እነሱ ግድ እኮ ነው። ኦልሬዲ ሚዲያ ላይ ወጥተው የተናገሩ የሶሻል ሚዲያ ላይ ወጥተው የተናገሩ ሰዎችን ማን ነው ሊደብቃቸው የሚችለው? ከአሁን በኋላ ማስረጃ የማቅረብ ግዴታ አለባቸው። ሶሻል ሚዲያ ላይ ወጥተው መናገራቸው እኮ አሁን ማስረጃ ስላላቀረቡ እኮ ነው ችግሩ። ገባኝ። ማስረጃ ላላቀረቡ ማስረጃ ብቻ እኔ ማለት እኔ ገባኝ ማለት ነው። እነሱ ማስረጃ አምጡ ሲባሉ አይ ማስረጃ ካመጡ በህይወታቸው ቁማር መጫወት ነው ከተባለ መጀመሪያ ያንን ነገር ለምንድነው ዘጋ ኢንተርቪው ያደረጉት ነው።
ካረጉ ደግሞ እስከ መጨረሻው መታገል። የእኔም ጥያቄ እሱ ነው። አሁን ማለት ሚዲያ ላይ ወጥቶ እኮ ያለ ማስረጃ ምንም አይነት ማስረጃ ሳያቀርቡ 1 ሰዓት ከምናምን አይ ቲንክ ኦልሞስት 1 ሰዓት ተኩል ምናምን ነው አይደለ? ቪዲዮ እንደዛ ነው። ያን የሚያክል ሰዓት አንድም ማስረጃ ሳይቀርብ ማስጠንቀቂያ ብቻ ነው ያሉት። ማስጠንቀቂያው ለማን እንደሆነ አይታወቅም። ሰዎቹ እነማን እንደሆኑ አይታወቁም። ደግሞ በጣም በኮንፊደንስ ነው በርሰው እነሱ የመጡት አስቡት። እነሱ የመጡት ለሆኑ አካላት ብቻ ማስጠንቀቂያ ለመስጠት ነው። ይሄ ሀሳብ ግን ሙሉ ኢትዮጵያ ውስጥ ያለው ኦርቶዶክስ ቤተክርስቲያንን የሚመለከት ነው። ስንት ሚሊዮን ሰው ይህንን ሲያይ ምን አይነት ነገር ሊያስብ ይችላል? ምዕመኑ ጭንቅላት ውስጥ ምን ሊፈጠር ይችላል? ስለ ካህናት፣ ስለ ዲያቆናት፣ ስለ አብነት አስተማሪዎች ሰው ምን ሊያስብ ይችላል የሚለውን ነገር ምንም ግንዛቤ ውስጥ ያልከተተ ነገር የተጠናቀረ ማስረጃ ይዘው ሳይገኙ በፊት እንደዚህ አይነት ነገር ወጥተው አወሩ። ማስረጃ አምጡ፣ የለም ጸጥ ጸጥ። አሁን እነሱን እኮ እኔ ምን ብዬ ነው ማምነው? ማለት ወጥቼ አሁን ልቃወም ብል ማንን ነው የምቃወመው? ምን ብዬስ ነው የምቃወመው? ከጎናችሁ እንቁ ለማለት ምንም አይነት ማስረጃ የለም። አሁን ያለኝ አማራጭ ቤተክርስቲያኔ አታክ እየተደረገች ነው፣ እነሱ ወጥተው በተናገሩት ነገር ማለት ነው። እኔ ያለኝ አማራጭ እነሱን መልሼ አታክ ማድረግ ነው። ቢኮዝ እኔ አንድ ዲያቆን ወይም አንድ ቄስ ቅዳሴ ላይ ቆሞ ስልክ ይዞ ስለ ግብረ ሰዶም ከሌላ ሰው ጋር ስለማድረግ ያወራል ብዬ ከማምን ሁሉም እነዚህ ተጠቃለው ዋሽተዋል ብዬ ማመን ይቀለኛል። ኤግዛክትሊ ሚቱ ይሄ በጣም ነው የሚቀለኝ ለኔ። ቢኮዝ ከአይምሮ በላይ ነው። ቅዳሴ ላይ ቆመ የሆነ ካህን ቅዳሴ ላይ ቆሞ ስጋውና ደሙን እየፈተተ ስልክ አውጥቶ ስለ ግብረ ሰዶም ያወራል ብሎ ማሰብ ይሄ በጣም ከአይምሮ በላይ ነው። ያንን ከማምናቸው እኔ ምንም ማስረጃ ስላቀረቡልኝ እነዚህ ሰዎች ውሸታም ናቸው ብዬ ባምን ይቀለኛል። በቃ ማስረጃ አቅርቡ እንመናችሁ። አለበለዚያ ግን ቀድሞውኑ ወጣችሁ ማን ተናገሩ አላችሁ። ቀድሞውኑ የተጠናቀረ ማስረጃ ሳትይዙ ስንት ሚሊዮን ህዝብ በሚያየው 80 ሺህ ይደርሳል መሰለኝ አሁን እንትን ላይ ዩቲዩብ ላይ ያለውን ያየው ሰው ማለት ነው። ተቆራርጦ ቲክቶክ ላይ የመጣውን ቪዲዮ ምን ያህል ሰው እንዳየው መገመት ትችላላችሁ። ቲክቶክ ከዩቲዩብ በላይ ፈጣን ነው እና ምን ያህል ሰው ጋር ሊደርስ እንደሚችል መገመት ቀላል ነው። እና ይሄ ሁሉ ሰው ቤተክርስቲያን ላይ፣ ካህናት ላይ፣ የአብነት አስተማሪዎች፣ ዲያቆናት፣ አገልጋዮች ላይ ምን አይነት አስተሳሰብ ሊይዝ ይችላል ካሁን በኋላ? ይሄ ነገር እሺ ተቀመጠ። አሁን ዝም ብለን እየጠበቅን ያለ ነው። ሰው ጭንቅላቱ እየተላመደው ነው ያለው። ዝም ብሎ እንዲህ አይነት ነገር አለ እንዲህ እያለ ዝም ብሎ እየተላመደ ነው ያለው። ነገ የሆነ ሰው ከውጪ ተነስቶ አሁን ግብረ ሰዶማዊነት ይፈቀድ ሀገር ውስጥ ምናምን ቢል ወጥተህ ልትቃወም ያለው እንደዚህ ይሄንን አሜን ብለህ ተቀብለህ ምናምን ቁጭ ካልክ ምንም እኮ መቃወም አትችልም። ቤተክርስቲያን ውስጥ አለ ብለው እነዚህ ሰዎች ወጥተው ተናግረው ማስረጃ አምጡ የት አለ ብለን ካልተቃወምን ነገ የሆነ ሰው ተነስቶ አሁን ግብረ ሰዶማዊነት ይፈቀድልን ሀገር ውስጥ ቢል ምን እያልክ ነው ብለህ መጠየቅ አትችልም እኮ። በፍጹም የማይቻል ነገር ነው። ዊጀስዋንት ማስረጃ አምጡልን፣ ወተን እንቃወም። ማስረጃ አምጡልን። በቃ ቆሻሻ ቤተ መቅደስ ገብቷል ያላችሁትን እናጽዳ። ለብቻችሁ በጣም እየታገላችሁ እንደሆነ ያው ሰምተናል። እኔ እስካሁን ድረስ አላመንኩም። እውነቱን ብናገር ይሻለኛል። አላመንኩም እኔ ቢኮዝ ከአይምሮ በላይ የሆነ ነገር ስለተናገሩ ማለት ነው። ማስረጃ ይውጣልን፣ እንቃወም። ማስረጃ ይውጣ፣ ቆሻሻ ያላችሁትን እናጽዳ። እኔ ያለኝ ሀሳብ ይሄ ነው። ሚኮ ኧረ ተባረክ። በጣም ትክክል ነው ያስቀመጥከው። ግን እኔ አንድ እዚህ ጋር ይሄ ራሱ የሚዲያው ባለቤት እንደ ክርስትናው ምን አይነት ህሊና ነው ያለው? ይሄን ነገር አውጥቶ እንደዚህ ፐብሊስ ሲያደርገው ምንድን ነው ውስጡ የሚሰማው? ለምንድን ነው ለቤተ ክህነት ቀጥታ ሊያሳይ ያልቻለው? መቼም ላይቭ አይደለም ሪከርድ ተደርጎ የሚወጣ ነገር ነው። እንደ ክርስቲያን እንዴት ነው ነገሩ? ሁላችንም እንደ ክርስቲያን የሆነ ነገር ላይ ስታይ ነው ይሄ ነገር ቆይ ማጣራት አለብኝ፣ ዝም ብዬማ አልለጥፈውም። ህይወት ነው እኮ አይደል እንዴ?
የሆነ ባልና ሚስት ወይ የሆነ ነገር አይደለም። እዚህ ጋር እንደዚህ ያሉ እንደዚህ ተፋቱ እንደዚህ ተጣሉ የሚባል ነገር አይደለም። ይሄ እኛ እምነታችን ህይወታችን ነው እና ይሄንን እርሱ ራሱ ሲያወጣው ምንድነው የሱ ውስጡ የሚሰማው? ምንድነው የሱ ጭንቅላት? እንዴትስ ነው የቻለው ቁጭ ብሎ ማዳመጥ? እኔ እንዴት ነው አያማቸውም? እኔ መስማት ራሱ እኮ በጣም ያሳዝናል። እውነትም ሆኖ ከሆነ ደግሞ ቀጥታ ለሚገባው እኮ መውሰድ ይቻላል። አሉ እኮ ብዙ ሰዎች እኮ ኢንተርቪው ያርገዋቸው ነው ይሄን ለሚዲያ አላቀርብም ብለው የሚያረጉ ሰዎች። የሱስ ጭንቅላት ምንድነው? የሱስ ምንድነው የሚያስበው ይሄ ሰውዬ? እኔ እንጃ። ከሱ ጀምሬ እኔ ጥያቄ አለብኝ እውነት ለመናገር። ሚክሻ ቲንክ ፍሪ ይቅርታ በማልገባውኝ ማለት ማስጠንቀቂያ ከሆነ ቀድሞ ነገር እነዚህ ሰዎች ያንን ተዘጋ ያሉትን አብነት ትምህርት ቤት እንዲሁም ደግሞ ጉዳዩን ፈጽሟል የተባሉ ግለሰቦችን ዳይሬክት አናግረዋቸው ነበር ወይ? ማለትም ማስጠንቀቂያውን አድሬስ አድርገው ነበር ወይ? ለነዚህ ሰዎች በቀጥታ ለነዚህ ሰዎች አድርሰው ነበር ወይ? ማስጠንቀቂያ የሚለውን ነገር አምጥተው ዩቲዩብ ላይ ከመለጠፋቸው በፊት ያለ ማስረጃ ብዙ ነገር ከማውራታቸው በፊት እነዚህን ግለሰቦች አውርተው ነበር ወይ? ምክንያቱም ለነዚህ ሰዎች ባልተናገሩበት እንትን ባላሉበት ሁኔታ እዚህ ጋር የመጨረሻ ማስጠንቀቂያ ብሎ ማምጣቱ ለምን አስፈለገ? ምንድነው ከጀርባው የታሰበው ነገር? መጠናት መቻል አለበት። ይሄ በሰፊው ሊኬድበት ይገባል። ምክንያቱም ምንም አላሉንም አመጡ። በቃ የመጨረሻ ማስጠንቀቂያ ብሎ እንትን የመጨረሻ በአደባባይ ነው እንዴ የመጨረሻ ማስጠንቀቂያ ብለህ የምታመጣው እንትን የምታደርገው? ኦር ደግሞ ፋይናል ጀጅመንት የምትሰጥ አካል አይደለም። ያየኸውን ነገር በማስረጃ የተደገፈ ነገር ካለ አምጥተ ማሳየት እንትን ማለት ነው። ምክንያቱም እኔ ላይ የሆነ ውዥንብር ከፈጠርክ በኋላ እንትን ካልክ በኋላ ነገ ጉዳዩ ተፈታ ምናምን ነገር ልትለኝ ነው? የሚያስኬድ ነገር አይደለም። አስቀድሞ ነገር መጀመሪያ እነዚህ ሰዎች ይሄንን ጉዳይ ወደ አደባባይ ይዘው ከመምጣታቸው በፊት እነዛን ሰዎች በደንብ አድርገው ማውራት መቻል፣ ጉዳዩን ደግሞ የጉዳዩን ጥልቀትና አሳሳቢነት ከነሱ ጋር ከተነጋገሩ በኋላ የሆነ የመፍትሄ ሐሳብ ላይ መድረስ ካልቻሉ እነዛ ሰዎች እርምጃ እንዲወሰድባቸው የራሳቸው ማለት ከዛ ስህተታቸው ሊመለሱ ፈቃደኛ ካልሆኑ አምጥተህ ብታሳይና በማስረጃ አስደግፈ ብትነግረኝ እንትን ብትለኝ ለመቃወም እነሳለሁ እንትን አደርጋለሁ። ነገር ግን ምንም በሌለበት ድፍን ባለበት ሁኔታ የሆነ ነገር ዘርተህ መሄድ እንትን ማለት ራስን መልሰ እንደ መግረፍ ነው የምቆጥረውና አሁንም እባካችሁ ይሄ ጉዳይ የሚመለከታችሁ እናውቀዋለን መረጃ አለን ብላችሁ እንትን የምትሉ ከሆነ አውጡ መረጃውን እንትን እንበል። እንደዚህ አይነት ነገሮች እንደዚህ አይነት ጉዳይ የፈጸሙ ሰዎችን ከቤተ ክርስቲያናችን ማጽዳት መቻል አለብን። አለበለዚያ ግን ይሄ እንደተራ አሉባልታው የሚታለፍ ነገር አይደለም። ምክንያቱም እናውቀዋለን አሁን በቲክታክ የሚሰራውን ፖለቲካ ማለት ነው። ያለ ስም እየተሰጣት ቤተ ክርስቲያን ምን ያህል እንደምትጠለጠል የምናውቀው ጉዳይ ነውና ላልተፈለገ ሌላ ነገር ውስጥ እንዳንገባ አሁንም ማስረጃውን ቢሰጡን መልካም ነው ብዬ አስባለሁ። ያ ይሄንን ነው የምለው። እኔ አሁን 9 ላይ አንድ ፕሮግራም አለችኝ ልወጣ ነው። እቺን ልበል ብዬ ነው የበኩሌን እና ለቤተክርስቲያን የሚያስቡ ሰዎች የሚያስቡ ከሆነ መረጃውን ለተገቢው አካል ይስጡ ወይም ደግሞ በአደባባይ ይናገሩ እና ቤተክርስቲያን ከዚህ ነገር ራሷን አጽድታ እኛም በንጹህ ኮንሸንስ ወደ ቅዱስ ቁርባናችን እንድንቀርብ መሆን አለበት። አለበለዚያ ግን አደገኛ ነገር ነው የተሰራው ፖለቲካ፣ በጣም አደገኛ ነገር ነው ባይ ነኝ። ሁላችሁንም አመሰግናለሁ። ትንሽ ብንቆይ ደስ ይለኝ ነበረ፣ ግን ስላልቻልኩ ነው። አመሰግናለሁ ጋይስ።